የአርቲስቶችና የቲክቶከሮች አስደንጋጭ እስር ሰራዊት ፍቅሬ ማንሱር ጀማልና ሌሎችም ሜክሲኮ በሚገኘው የምርመራ ቢሮ ምን ገጠማቸው እንነግራችኋለን። አብራችሁን ቆዩ። የፌንቴክ ኢንቨስትመንትን ማጭበርበር ሰለባዎች ጩኸትና ሰልፍ በመጨረሻም ፍሬ አፍርቶ ታዋቂ አርቲስቶችንና ቲክቶከሮችን ወደ እስር ቤት አውርዷል። ህግና መንግስት ባለበት ሀገር 950 ሺህ ብር ቅድመ ክፍያ ተቀብሎ የውሃ ሽታ የሆነውን ድርጅት አምባሳደሮች ጠይቁልን ያሉት ተጎጆቹ የአቃቢ ህግን ትኩረት በመሳብ ፖሊስ አስቸኳይ ትዕዛዝ ተቀብሏል። በዚህም መሰረት የፌዴራል ፖሊስ ሜክሲኮ አካባቢ ወደሚገኘው የምርመራ ቢሮ ባስተላለፈው ጥሪ መጀመሪያ አብርሃም ግዛውና መንሱር ጀማልን በመቀጠል ይገረም ደጀኔ፣ ወንድም ካሊድ፣ ዳንኤል ተገኝና አንጋፋው አርቲስት ሰራዊት ፍቅሬን በቢሮው ተገኝቷል። ፖሊስም መደበኛ የሥራ ሰዓት ሲጠናቀቅ ምርመራውን መጀመሩንና ተጠርጣሪዎች እዚሁ ፖሊስ ጣቢያ እንደሚያድሩ አሳውቀዋል። የታሳሪዎቹ ጠበቃ ደንበኞቿን ለማነጋገር ብትመጣም ፖሊስ መግባት አይቻልም በማለት ቤተሰቦቻቸው ቀለብ ብቻ አቀብለው ለመመለስ ተገደዋል። የእነዚህ ታዋቂ ሰዎች መታሰር በህዝብ ዘንድ አነጋጋሪ የሆነው አብዛኞቹ እኔ የሰጠኝን ጽሁፍ አንብቤ ማስታወቂያ ሰራው እንጂ ድርጅቱ አጭበርባሪ መሆኑን አላውቅም የሚል ሰበብ ሊያቀርብ ስለሚችል ነው ብለዋል። ነገር ግን የኢትዮጵያ የማስታወቂያ አዋጅ ቁጥር 759/2004 እና የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813/2006 ይህንን ሰበብ ፈጽሞ ውድቅ አድርጎታል። ህጉ ማንኛውንም ማስታወቂያ ሰሪ የድርጅቱን ህጋዊነትና አሰራር የሚያቀርቡበትን መረጃ ትክክለኝነት የማጣራትና የማረጋገጥ ጥብቅ ግዴታ ጥሎበታል። በ950 ሺህ ብር መኪና እናስረክባለን ወይም የፀሐይ ኢንሹራንስ ዋስትና አለ ብለው ሲያስተዋውቁ ውሉንና ድርጅቱን ፈቃድ ቀድመው መጠየቅ ነበረባቸው ይላሉ። የእቃውን ትክክለኛ ዋጋ የደበቀ እንደ ታክሲና ኢንሹራንስ ያሉትንና አሳሽ መረጃዎች ያስተላለፉ ማስታወቂያዎች መስራት በህግ በጥብቅ የሚያስቀጣ ወንጀልም ነው ተብሏል። ከዚህም በባሰ መልኩ ለታሰሩ ታዋቂ ሰዎች ከባድ የህግ ወጥመድ የሆነው የማስታወቂያ አዋጅ አንቀጽ 30 ሲሆን ይህ ግልጽ የሆነ ድንጋጌ ህገወጥ ማስታወቂያ ሲያሰራጭ አሰሪ ኩባንያ ማስታወቂያውን የሰራው አርቲስትና ያስተላለፈው ሚዲያ በህግ ፊት የጋራ ተጠያቂነት እንዳለባቸው ያትታል። ይህ ማለት ማጭበርበሩ ሲከሰት አርቲስቶች በወንጀሉ በቀጥታ ተሳትፎ ባይኖራቸው እንኳን የህዝቡን አመኔታ ያለ አግባብ በመጠቀምና ኃላፊነታቸውን በቸልተኝነት ባለመወጣታቸው ምክንያት በፍትሐብሔር ህግ ተጠያቂ ይሆናሉ። ሸማቾች የህይወት ጥሪታቸውን ያፈሰሱበት የኩባንያው ህጋዊነት አረጋግጠው ሳይሆን የእነዚህን አርቲስቶች ዝና አምነው በመሆኑ ተጎጂዎች በደረሰባቸው የገንዘብ ኪሳራ ላይ ከአርቲስቶቹ ላይ የገንዘብ ካሳ የመጠየቅ ሙሉ ህጋዊ መብት እንዳላቸው የህግ ባለሙያዎች ያስረዳሉ። ለመሆኑ የነዚህ አርቲስቶች የፍርድ ቤት ውሳኔ ምን ነበረ? ማንስ ተገኘ? በፍርድ ቤት ግቢ ውስጥ ሲፈጠር የነበረው ነገር ምንድነው? በዚህ ቪዲዮ የምትከታተሉት ይሆናል። አብራችሁን ቆዩ። እናምት ነበረ። ዛሬ እኛም ተደስተናል። ኢትዮጵያ ከዚህ በላይ ትራመዳለች። ብዙ ተጠብቃችኋል። ብዙ ተጠብቃችኋል። ቴንኪው ስለ ትግስታችሁ። የሚሰራ መኪና መንዳትን ያክል የሚያስደስት ነገር የለም። ጤና ይስጥልን ወደ ጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን እንደምናነሳ ይታወቃል። ከሰሞኑ በርካቶችን አሳዝኖና አሳስቦ የነበረ ጉዳይ በተለይም አርቲስቶቻችን ከፊንቴክ ኢንቨስትመንት ጋር ተያይዞ የገቡበት ቅሌት ብዙዎችን ያሳዘነ ተግባር እንደሆነ ይታወቃል። ከዛም ባሻገር እነዚህ አምባሳደር አርቲስቶች እኛ ጉዳዩ ላይ በቀጥታ ተጠያቂ ልንሆን አንችልም የሚል የመከራከሪያ ሐሳብ ሲያነሱ እንደነበረ አንዳንድ መረጃዎች ሲያሳዩ ነበር። በዚህ ብቻ አልበቃም። ሐሙስ ዕለት በነበረው ችሎት እንግዲህ የዋስትና መብታችን የሚያስከለክል ስላልሆነ መብታችን ተጠብቆ እንለቀቅ የሚል ሐሳብ አንስተው ነበር። በትላንትናው ዕለት ለ8 ሰዓት ተቀጥረው ነበር። አመሻሽ ላይ የወጣው መረጃ እንደሚያመለክተው ከሆነ እነዚህ አርቲስቶች የተጠረጠሩበት ወንጀል ከባድ ከመሆኑ አንፃር መርማሪ ፖሊስና የፌደራል ፖሊስ ተጨማሪ 14 ቀን ጠይቆባቸው 12 ቀን በማረሚያ ቤት እንዲቆዩ ተወስኖባቸዋል። በዚህም ለሚቀጥሉት 12 ቀናቶች እነዚህ አርቲስቶች እዛው ማረሚያ ቤት እንደሚቆዩ ታውቋል ማለት ነው። ዝርዝር መረጃውን እንመለከተዋለን። በአዲስ አበባ ከተማ የፌደራል ፍርድ ቤት ግቢ
ትላንት አርብ መጋቢት 18 ቀን ከተለመደው እጅግ የተለየ ከባድና ልብ የሚነካ ድባብ አስተናግዷል። በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት ታዋቂ የጥበብ ሰዎችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የፍርድ ቤት ውሳኔያቸውን ለመስማት በስፍራው ተገኝተዋል። መንሱር ጀማል፣ ካሊድ፣ አብርሃም ግዛው፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ሰለሞን ቦጋለና ሰራዊት ፍቅሬ ትላንት ከሰዓት በኋላ በፌደራል ፖሊስ የእስረኞች ማመለሻ መኪና ወደ ፍርድ ቤት ሲመጡ እጆቻቸው ላይ ካቴና ገብቶ ሁለት ሆነው ተቆራኝተው መታየታቸው በስፍራው ለነበሩት አድናቂዎቻቸውና ቤተሰቦቻቸው ፈጽሞ ያልተጠበቀና ሆድ የሚያባባ ትዕይንት ነበር። ተበዳዮች ደግሞ የፍትህ ተስፋ። እነዚህ ምን ጊዜም በደማቅ መድረክና በፈገግታ ለማየት የለመደው ህዝብ የችሎቱን ሂደት ለመከታተል በከፍተኛ ቁጥር ወደ ፍርድ ቤቱ ግቢ ተሞ ነበር። የችሎቱ አዳራሽ ሙሉ በሙሉ በመጨናነቁ ምክንያት አብዛኛው የታሳሪ ወዳጅ ጓደኛና ቤተሰብ ከውጭ ሆኖ የመጨረሻውን የፍርድ ቤት ብይን በከፍተኛ ጉጉት ሲጠባበቅ አምሽቷል። ከውጪ የነበረው ቤተሰብና ወዳጅ ዘመድ የነበረው ብቸኛ ተስፋ ምርመራው ተጠናቆ ዛሬ አርብ ማታ ታሳሪዎቹ በዋስ ይፈታሉ፣ ከኛም ጋር ወደ ቤታቸው ይመለሳሉ የሚል የናፈቀ ግምት ነበር። ነገር ግን የችሎቱ ሂደት የተስፋውን ያህል አላማረም። ጉዳዩን የተመለከቱት ዳኛ መርማሪ ፖሊስ ተጨማሪ የሰነድና የሰው ማስረጃዎችን ማሰባሰብ ይቀረኛል በሚል ካቀረበው የ14 ቀናት የጊዜ ቀጠሮ ጥያቄ ውስጥ 12ቱን ቀናት መፍቀዳቸውን በችሎቱ አስታወቁ። ይህ ማለት ታዋቂዎቹ አርቲስቶችና ተጽዕኖ ፈጣሪዎች ለተጨማሪ 12 ቀናት በማረሚያ ቤት ቅጥር ግቢ ውስጥ ይቆያሉ ማለት ነው። ይህ ውሳኔ ሲሰማ ከችሎት ውጪ ይጠባበቁ በነበሩት ቤተሰቦችና ወዳጆች ፊት ላይ ከባድ ድንጋጤ፣ ጭንቀትና አለማመን በግልጽ ይነበብ ነበር። የዋስትና መብት ተከብሮላቸው ወደ ቤታቸው ይመለሳሉ ብለው ሲጠብቁ የነበሩ ቤተሰቦች ሀዘናቸውን መቆጣጠር አቅቷቸው በችሎቱ ደጃፍ እንባቸውን ሲያፈሱ ታይተዋል። ፍርድ ቤቱም የፖሊስን ተጨማሪ የምርመራ ውጤት ለማዳመጥና የእነዚህን ታዋቂ ሰዎች ቀጣይ ዕጣ ፈንታ ለመወሰን ለፊታችን መጋቢት 30 ቀን ተለዋጭ ቀጠሮ በመስጠት የዕለቱን ችሎት አጠናቋል። ከባዱ ነገር ተጠርጣሪዎቹ ከሰሩት የማጭበርበር ማስታወቂያ በተጨማሪ ከህገወጥ የገንዘብ ዝውውር ጋርም በተያያዘም ጭምር በፖሊስ መጠርጠራቸው ነው። ጉዳዩን የበለጠ ከባድ የሚያደርገው ደግሞ እነዚህ ተጽዕኖ ፈጣሪ ሰዎችን ማስታወቂያ በማስነገር የኤሌክትሪክ ተሽከርካሪዎችን እናስረክባለን በማለት ከ600 ሚሊዮን ብር በላይ ከተበዳዮች የሰበሰበው ፊንቴክ ኢንቨስትመንት ስራ አስኪያጅ የሆነው ዳንኤል ዮሐንስም መከሰሱ ይታወሳል። ተከሳሽ በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 32 ቁጥር 1 ሀናለ እንዲሁም አንቀጽ 35 38 እንዲሁም የኮምፒውተር ወንጀል አዋጅ ቁጥር 958 ህዝብ 2008 አንቀጽ 10 ቁጥር 1 ስር የተደነገገውን በመተላለፍ ነው ክስ የተመሰረተበት። ተከሳሽ ለጊዜው ካልተያዙ ተጠርጣሪዎች ጋር በመሆን ኮምፒውተርን ወይም የኮምፒውተር ስርዓትን በመጠቀም አሳሳች ዳታ በማሰራጨት የራሳቸውን በመሰወር ወይም መግለጽ የሚገባቸውን ነገር በመደበቅ ወይም የሌላውን ሰው የተሳሳተ እምነት በመጠቀም ሌላውን ሰው አታለው የተበዳይን ጥቅም የሚጎዳ ድርጊት እንዲፈጸም ለማድረግ በማሰብ ወንጀል ለመፈጸም ባደረጉት ስምምነት መሰረት የወንጀል ድርጊት መፈጸማቸውን አቃቢ ህግ በክስ ዝርዝሩ ላይ አመልክቷል። በዚህም ተከሳሽ በ2013 ዓ.ም በመጀመሪያ ሄሎ ታክሲና ሄሎ መኪና የተባሉትን ድርጅቶች ካቋቋመ በኋላ ድርጅቱ የታክሲ ስራን ለማዛመን ዘመናዊ መኪኖችን ከሀገር ውስጥ አቅራቢዎችና ከውጭ ሀገር በማስመጣት እንዲሁም በመገጣጠም በመንገድና ትራንስፖርት ባለስልጣን ሚኒስቴር ባወጣው መመሪያ መሰረት አሁን ያለውን የትራንስፖርት ችግር ለመፍታት ለታክሲ ፈላጊዎች ዘመናዊ ታክሲ በዱቤ እናቀርባለን በሚል አሳሳች መረጃዎችን አሰራጭቷል ብሏል። በክሱ በመረጃው መሰረት ከ5000 በላይ የሚሆኑ ግለሰቦች ተከሳሽና የተከሳሽ ድርጅት በተለያዩ በመንግስት በግልና ማህበራዊ ሚዲያዎች የተሰራጨውን ማስታወቂያዎችን በመመልከት ወደ ድርጅቱ የሄዱ የግል ተበዳዮች በዱቤ ሰርታችሁ ትርፋማ የምትሆኑበትን ታክሲ ገንዘቡን በከፈላችሁት በ3 ወር ውስጥ እናስረክባችኋለን በማለት 60000 ብር ለመመዝገቢያ ከመኪናው ጠቅላላ ዋጋ 25% ወይም 247500 ብር በድርጅቱ አካውንት ላይ ገቢ እንዲያደርጉ በማድረግ የግል ተበዳዮች እምነት እንዲጥሉባቸው ለማድረግና በረቀቀ መንገድ ወንጀሉን ለመፈጸም እንዲመቻቸው ውል በማርቀቅና በድርጅቱ በተረቀቀው ውል ላይ እንዲፈርሙ ማድረግ የሚል በክሱ ላይ ተገልጿል። ከዚህ በተጨማሪ የመኪኖቻቸውን ሻንሲና ሞተር ቁጥር ስለመጣ ፈርማችሁ ሰዱ በማለት ከሄሎ ታክሲ ከሚል ድርጅት የሞተርና ሻንሲ ቁጥር ላይ ፈርመው እንዲወስዱ ካደረገ በኋላ ከ600 ሚሊዮን ብር በላይ ተቀብሎ መኪናውን ሳያስረክብ ድርጅቱን ዘግቶ መሰወር በክሱ ላይ ከተነሱ ጉዳዮች
መካከል ነው። እንዲሁም ተከሳሽ ግርማይ ገብረ ሚካኤል ከተባለው አስካል የተባለውን ድርጅት በማቋቋም በድርጅቱ ስም በ2002 ዓመተ ምህረት በተካሄደው የዓለም ዋንጫ ጨዋታ ላይ በርካታ ኢትዮጵያውያን እንዲታደሙ ወደ ደቡብ አፍሪካ ልካቸዋለሁ በማለት ብር በመቀበል ተሰውሮ በኢንተርፖል የተያዘ ሰው ነው። ለጊዜው ካልተያዘው ግብረ አበር ጋር በመሆን ከዚህ በፊት ከላይ የፈጸሙትንና ከላይ የተገለጸውን ወንጀል በሰፊው ለመፈጸም በህጋዊ መንገድ በንግድና ውል ሽፋን ስም በተለምዶ የነጭ ኮሌታ ሳይበር አታላዮች የሚፈጽሙት ወንጀል ለመፈጸም እንዲያመቻቻቸው ፊንቴክ ኢንቨስትመንት ኃይሉ የተጠበቀ የግል ማህበር የተባለውን ድርጅት በአሽከርካሪዎች አስመጭነት በተሽከርካሪዎች መለዋወጫ መቆጣጠሪያ መሳሪያዎችና ጌጣጌጦች አስመጭነትና የተሽከርካሪዎች ከአካላትና ተሳቢዎች አስመጭነት 7 ሚሊዮን ብር ካፒታል በማቋቋም ከአዲስ አበባ ንግድና ኢንዱስትሪ ቢሮ በግንቦት 3 ቀን 2016 ዓ.ም የንግድ ፍቃድ ያወጡ መሆኑ ድርጅታችን የኤሌክትሪክ መኪኖችን በቀጥታ ከቻይና BYD ኩባንያ በማስመጣት በጠቅላላ ዋጋ 1,900,000 ብር ለደንበኞች በ50 በመቶ ወይም 950,000 ብር ቅድመ ክፍያና ቀሪው የ50 በመቶ በዱቤ ሽያጭ ወደ ሀገር ውስጥ በማስገባት ለደንበኞች በማስረከብ ላይ ይገኛል። ማንኛውም ተቋም ያላደረገውን ቀሪውን 950,000 ብር 50 በመቶ ያለ ወለድ በ5 ዓመት ውስጥ ከፍለው የሚጨርሱበት አሰራር በመዘርጋት የመኪና ባለቤት ሊያደርጋችሁ ተዘጋጅቷል። ስለዚህ ተመዝግበው በ3 ወር ውስጥ የመኪና ባለቤት ይሁኑ የሚሉ ማስታወቂያዎችን በማሰራትም ተከሷል። በኦሮሚያ ባህል ማዕከል በስካይላይት ሆቴል በመስቀል አደባባይና በወዳጅነት አደባባይ እንዳስረከቡ የሚያሳይ ቪዲዮና ፎቶ በመልቀቅ እና በማሳየት እስካሁን ከ450,000 በላይ መኪኖችን ለተመዝጋቢዎች ያስረከበ መሆኑን አሁንም ለደንበኞቻችን ለማስረከብ ወደ 400 መኪኖችን ወደ ሀገር ውስጥ እያጓጓዝን እንገኛለን። ኑና ከፍለው ቀሪውን 950,000 ብር ያለ ወለድ እየከፈሉ የመኪና ባለቤት ይሁኑ። ለመኪናው 5 ዓመት ዋስትና እንሰጣለን። ድርጅታችን ቀጻይ ኢንሹራንስ ጋር የኢንሹራንስ ውል ገብቷል፣ ከባንክ ጋር አገናኝተናል በማለት የተለያዩ ማስታወቂያዎችን በታዋቂ ግለሰቦች፣ ታዋቂ አርቲስቶችን፣ ቲክቶከሮችን፣ የመንግስትና የግል ሚዲያዎችን እንዲሁም የራሳቸውን ሚዲያ ጨምሮ የተለያዩ ማህበራዊ ሚዲያዎችን በመጠቀም ማስታወቂያውን በማሰራጨት በርካታ ሰዎች በተከሳሽና በተከሳሽ ድርጅት የተሰራጨውን ትርፋማ የምትሆኑበትን ዘመናዊ የኤሌክትሪክ መኪና እናቀርባለን የሚል አማላይና አሳሳች ማስታወቂያዎችን በመመልከት በርካታ ግለሰቦች ወደ ድርጅቱ ሄደው በመመዝገብ ቅድመ ክፍያ 950,000 ብር ከከፈሉ በኋላ በማስታወቂያ ላይ ከተነገረው ገንዘብ 950,000 ብር ተጨማሪ እሴት ታክስ በሚል 285,000 ብር እና ለቦሎ ለታርጋ ተብሎ ከ130,000 ብር በላይ እንዲከፍሉ አድርገዋል ሲል አቃቢ ህግ አመላክቷል። ጉዳዩ የተካረረ ይመስላል። ቀጣይ ነገሮች ምን ሊፈጠሩ ይችላሉ? በርካታ በዚህ ጉዳይ ተጠቂ የሆኑ ግለሰቦችም ብሶታቸውን፣ ምሬታቸውን እየገለጹ ይገኛሉ። በዚህ ምክንያት የጠፋ ሰው ህይወት አለ፣ የተመሳቀለ ቤተሰብ፣ ግራ የገባው በርካታ ወጣትም ይገኙበታል። ይህ የፍርድ ውሳኔ የበርካቶችን ልብ ሰቅዞ የያዘ ጉዳይ ሆኗል። ቀጣዩን የምንመለከተው ይሆናል። አብረን ቸርን ሰንብት።